ሰላም ሰላም ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ ብዝት ይበልኝ። እንግዲህ ፋሚሊዎቼ ሰሞኑን በብሩክና በሀይሚ ጉዳይ በጣም መተን እየነዘነዝናችሁ እንደሆነ ይታወቃል። እኛም ለምን እንደዚህ እንደምናደርግ አብዛኞቻችሁ ትረዱናላችሁ። አብዛኞቻችሁ ደግሞ ቴምፕሌት ላይ በምንጽፈው ጽሁፍ ብቻ ነገሮችን እየወሰዳችሁ ለመውቀስ የምትቸኩሉም አላችሁ። ተረጋግታችሁ ቪዲዮን ብታዩትና ሀሳቤ ምን እንደሆነ በግልጽ ብትረዱ ኮሜንት ላይ የምጽፉት ሀሳብ እንደዛ ባልሆነ ብዬ ስለማስብ ነው። ምክንያቱም እኔ ተምፕኔል ሳቢ እንዲሆን ስለምፈልግና እናንተ እኔ ለነብሩክና ለነሀይሚ ያለኝ አመለካከት ወይም ደግሞ መፍትሄ ይሆናል ብዬ የማስበውን ነገር እንድትሰሙኝ ስለምፈልግና እናንተ እንድታውቁ ስለምፈልግ ነው እነዛን ሳቢ የሆኑ ተምፕኔሎች የምጠቀመው፣ ወይም ደግሞ ከፍታችሁ ቪዲዮ እንድታዩ እንዲስባችሁ ስለምፈልግ ነው እንደዛ ማድረገው እንጂ እውነት ብሩኬ ታስሮ ወይም ደግሞ እኔ ብሩኬ እንዲታሰር ፈልጋለሁ ማለት አይደለም። እርግጥ ነው ትናንትና በተለቀቀው ቪዲዮ ላይ ብሩኬን አላየነውም። ከምን አንፃር ነው ብዬ ገምቼ ወይም ደግሞ አስቤ ሊሆን ይችላል። ሊዱ የምትባለው ልጅ ወይም ብሩኬ ጋር የመጣችው አርግዣለሁ ብላ ከብዙ ነገሮች አንፃር እየዛተች እሱም ብቻ አይደለም በጣም ብዙ ብሩኬን የሚደግፉና ለብሩኬ የሚወግኑ ሰዎችን ሌላ ሙድ ውስጥ ለመክተት እያሰበች ያለችበት ታይም ላይ ናትና ያለችው። ይሄ ነገር ብሩኬ ሌላ ነገር ውስጥ ገብቶ እንዳይሆን ወይም ደግሞ ሌላ ነገር አድርገው እንዳይሆን ተብሎም ይታሰብ ወይም ደግሞ ስጋትም እየገባን ስለሆነ ማለት ነውና ተረጋግታችሁ ቪዲዮን እስከ መጨረሻው በማየትና ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታግዙኝ እንድታበረታቱኝ በዚህ አጋጣሚ ጠይቃችኋለሁ። ምክንያቱም ሁላችንም የምንለፋው ወይም ደግሞ ቪዲዮችን በየቀኑ የምንሰራው የምንጥረው ብሩኬና ሀይሚ ጋር ያለውን ግንኙነት ስለምንወደው ብሩኬና ሀይሚ ፍቅራቸውን ስለምንወደው በቃ ከምንም ነገር በላይ ጊዜያቸውን ብዙ ነገራቸውን ብዙ ጊዜ በጣም ብዙ ቪዲዮቻቸውን በደንብ አድርገን አይተናል። ከምንም በላይ ሀገሬ ልጅ ጓደኛዬ ነው ብሩኬም ራሱ አሁን እንደዚህ አይነት ነገሮች ውስጥ ሲገባ ትንሽ ለውጥና እውቅናው ሲመጣ አዲስ አበባ ሲገባ በጣም ብዙ ነገሮች ያው ከአይን ወደ መራቅና ወደ ተለያዩ ነገሮች ስለገባ ከኛ ራቀ እንጂ አብረን የተማርን አብረን ብዙ ነገሮችን ያሳለፍን የክላስ ጓደኛዬም ስለሆነ ማለት ነውና እሱ የሱን ክፉ ትመኛለህ ወይም ደግሞ ብሩኬ ይታሰራል ምናምን ብላችሁ በጣም ብዙ እኔን ስትናገሩ የነበራችሁ ኮሜንት ላይ ያላችሁ። ለዛ ነው እኔ እንደዚህ ያልኳችሁ ያሉት። እንዴት ነው አብሮ አደግ ጓደኛ እንዲታሰር መመኘው ሌላ ነገር እንዲደርስበት መመኘውና የዚች ልጅ ነገርም እኔ ብሩኬ ጥፋተኛ ነው ብዬ በግልጽ እንድናገር ያደረገኝ ባለፈው ከልጅቷ ጋር እንደተገናኘ በራሱ አፍ ስለተናገረ ነው። አሁን ትናንትና ጋሽዬ ሀይሚ በጣም ቁጭ ብለው ሲወያዩና ነገሩ እንዴት ማስተካከል እንዳለባቸው ሲመካከሩ እርስ በርስ ያላቸውን ነገር በሀብም በኩል ያለውን መረጃም ይሁን ያለውን ጠንከር አድርጎ ነገሮችን ማስተካከል እንደሚፈልግ ጋሽዬም እርቁን ወደ እርቅ መውሰድ እንደሚፈልግ ሀይሚም እንደዛው እሱ የሱ ልጅ አለመሆኑ ላይ ችግር እንደሌለባት ግንኙነቱ ለምን ግንኙነቱን ነው እሷ የጠላችሁ እሷ ለምን እንዳገኛት ለምን ከሷ ጋር ጊዜ እንዳሳለፈ ነው የጠላች ያለችው። ምክንያቱም ትክክል ናት። እኔ ባለፈው ብያችኋለሁ። ይሄ ልጅ ከሀይሚ ጋር ተጣልቶ መጥቶች ልጅ እንዳገኛት በአፉ ተናግሯል ብሩኬ። ስለዚህ ሀይሚን ያሳሰባት ያለው ከዚህ በኋላም ከኔ ጋር የሆነ ነገር ቢፈጠር ሄዶ ሌላ ሰው ሊያገኝ ይችላል። አንድ ሁለተኛው ደግሞ ይሄ ልጅ መጥቶ መገናኘቱ በራሱ በቂ ነው። በቃ ለኔ ለፍቅሬ ለመሰበሬ ለጉድለቴ በቂ ነው። በቃ አልታመነም መጥቶ እቺ ልጅ ማግኘቱ ኦኬ። ይሄ ልጅ የሱ አይሁን ግን ግዴታ አንሶላ ሲጋፋ ማየት የለብኝም ብላለች ሀይሚ ራሷ። ይሄ ልጅ የሱ ባይሆን ራሱ ግንኙነቱ ራሱ የብሩኬን ታማኝነት ሊያጎድለው ይችላል። አብዛኞቻችሁ ጥፋተኛ እንዳልሆነና ነገሮች ወደ እርቅ እንዲሄዱ ቶሎ ትፈልጋላችሁ። እኛም እንደዛው ጋሽዬም ለማስታረቅ የራሱን ጥረት እያደረገ ነው። በሀብም በኩል እንደዛው ሌሎችም ሰዎች እኛም እንደኛ ቪዲዮ የሚሰሩ ሰዎችም ስላሉ ማለት ነው። ምን ልላችሁ ፈልጌ ነው፣ ቀላል ነገር አርጋችሁ አትዩት እያልኳችሁ ነው። እርግጥ ነው ሁለቱ ለግንኙነታቸው በጣም ብዙ ዋጋ ከፍለዋል። እኛም እኮ አንድ ላይ እንዲሆኑ በጣም ብዙ ጊዜ በጣም ብዙ ቪዲዮዎችን ሰርተን በጣም ብዙ ምክር ለግሰን በጣም ብዙ የአንድነታቸውን ወይም ደግሞ የእርቃቸውን ምክንያት የሚሆኑ ቪዲዮዎች ሰርተናል። እኔን ላታውቁኝ ይችላልችሁ ከዚህ በፊት በዚህ ቻናል
ምክንያቱም ሌላ ቻናል ስለነበረኝ ማለት ነው። ያው በዛኛው ቻናል የምታውቁኝ ትችላላችሁ። በአንዳንድ ችግሮች ምክንያት ቻናሉ ስለሌለ ነው እና በጣም ብዙ ነገሮችን አሳልፈናል እና በጣም ብዙ የሚገባቸውም ልጆች ናቸው። በጣም ብዙም የለፉ ናቸው ለፍቅራቸው ሲሉ። እኔ ምን ለማለት እያሰብኩ ማነው እየፈለኩ መሰላችሁ ፋሚሊ፣ ሁላችንም ፍቅራቸውን፣ አብሮነታቸውን፣ አንድነታቸውን ከልብ አድርገን በጣም እንፈልገዋለን። በቃ በጣም ነው የምንወዳቸው። ሀብም ጋሽዬም ኤቭሪቲንግ ፋሚሊዎቿም እየለፈሉት ለዛ ነው። ልጅቷ ከጀርባ ሴራ አይኑራት ቀስ ብለን ማጣራት ይኖርብናል። እኔም አሁን የመጀመሪያ እርምጃ ወይም ደግሞ ፍላጎት እየሆነ ያለው አባቷ ያለበትን ቦታ ለማወቅ ጥረት አድርጌያለሁ። ወደ አባቷም ሄጄ ነገሮችን ምንድነው እውነታው እሳቸው ስለሷ የሚያውቁት ነገር ካለ፣ ምክንያቱም እንደ ወላጅ አባትነታቸው እቺ ልጅ እንደዚህ አይነት ነገሮች ስትገባ ወይም ደግሞ ባያውቁ ራሱ የማሳወቅ ግዴታ ስላለብኝ፣ ምክንያቱም ነገሮች በዚህ ልክ ካረው እስከመጡ ድረስ አባቷ ሊያውቁ ይችላሉ። ባያውቁም ግን የማሳወቅ ስራ ሰርቶ ከዛ በኋላ እውነታው እንዲወጣ የማድረግ ነገር ነው። በሁለተኛ ደረጃ ደግሞ ትናንትም ቪዲዮ ላይ እንደነገርኳችሁ ብሩክ እውነቱን ያውቃል። ትናንትና አልመጣም፣ ኦኬ፣ ነገ ዛሬም እንጠብቀዋለን። እውነቱን የሚያውቃል። በቃ እውነቱን ደግሞ የሚያውቅ ከሆነ ቀርቦ እሙሽ አለች ጋሽዬ አለ ከሁለት ለአንዳቸው ተናግሮ ለሃይሚ በግልጽ መናገር ከፈራ ማለት ነው። ለሃይሚ በግልጽ መናገር ከፈራ ጋሽዬ አለ እሙሽዬ አለች ነገሮችን በቅርብ በቃ ቀለል ለሚለው ሰው አውርቶ አዋይቶ ከዛ እውነቱን ደግሞ ሃይሚ በዛ ሰው በኩል በግልጽ አውርታ አውቃ ይቅር መባባልን የሚቀድም ፍቅራቸው ከሚበልጥ ከሆነ ያሳለፉት ጊዜ መስዋዕትነታቸው ደግ ጊዜያቸው የሚበልጥ ከሆነ ይቅር ተባብለው ነገሮች ወደ መስመር እንዲገቡ ማድረግ ቀላል ሊሆን ይችላል። ብሩኬ ጋር ግን እውነታው አለ። በቃ እሱ ድርቅ እያለ ካልሆነ በስተቀር ወይ ደግሞ እውነታው አሁን ያለው ነገር ከሆነም ይሄን ያህል መጋታት አያስፈልግም። በቃ ለብቻዋ ሃይሚን ማናገር ነው። ልጅቷ እዚህ ጋር ምን እኔ ደግሞ የምጠራጠረው እቺ ልጅ አምጥቶ ማነው እስካገኛት ድረስ መጥቶ የሆነ ትንሽዬ ፍንጭ ባይኖራት ይሄን ያህል አትጋትትም። ትንሽዬ ፍንጭ አትጋትትም። በቃ ወይ ደግሞ የሆነ የተሰጣት ገንዘብ አለ ወይ ከብሩኬ ጋር ያላት ግንኙነት ሊትል ቢት ትንሽዬ ፍንጭ ሊኖረው ይችላል። ወይ ደግሞ ቼጅ በገንዘብ ስታላ ሊሆን ይችላል የመጣችው። ከሁለት አንዱ ሊሆን ይችላል። ግን እኔ አሁንም የምናገረው እሷን ይህን ሁሉ ነገር ጉትጉቶ ከማውጣት ነገሮችን እንትን ከማለት እውነቱ ብሩኬ ጋር እስካለ ድረስ ርቆ መሄድ አያስፈልግም። በቃ እውነተኛው ነገር ብሩኬ ጋር ያለው ብሩኬ ይሄ ነገር ከምን አንፃር ነው ራሱ እኮ እውነቱን ያውቀዋል። ለምንድን ነው ፋሚሊያንስ እኔ አሁን እንዳትቀየሙኝ የምፈልገው እየወቀስኩት አይደለም፣ ስለሚያውቀው ነው እውነቱን ብያችኋለሁ። ቅድም ጀለሰን አብሮ አደግ የአንድ ሰፈር። ስለዚህ በዚህ ልክ ነገሩን ማርዘም ወይም ደግሞ ማጋነን አያስፈልግም ነበረ። ብሩኬ እውነቱን ያውቃል። በቃ ልቡ እውነቱን ያውቃል። ሃይሚም ጋር ጋሽዬም ጋር ሀብም ጋር ሙሽም ጋር ምናምን የሚባለውን ነገር ሃይሚ አላምን ካለችው ይቅርታ አላደርግለትም ካለችው እነዛን አማራጮች የመጠቀም ግዴታ ሊኖርበት ይችላል። ምክንያቱም ዋጋ ለከፈሉለት ፍቅር ሲሉ። ግን ከሃይሚ ጋር ቀርቦ ማውራት መጀመሪያ የሚቀል ወይም ደግሞ እኔ ለሱ ይከብዳል ብዬ ማላስበው ነገር ነው። ምክንያቱም አብሮ በጣም ብዙ ጊዜያትና በጣም ረጅም የሆነ የፍቅር ላይፍ ያሳለፉ ሰዎች ስለሆኑ አሁንም ትናንትና ስለመጥፋቱ እኔም ትናንትና ስለሰራሁት ቪዲዮ ነገሮችን ከፊት ለፊት እና በችኮላ ኮሜንት የምትጽፉ እንትን የምትሉ ሰዎች ያላችሁና በእርጋታ ቪዲዮን ተመልክታችሁ እኔ ለብሩክና ለሃይሚ ፍቅር መፍትሄ ይሆናል ወይም እርቃቸውን ይመልሷል ብዬ ማስበውን የመፍትሄ ሐሳብ ነው እዚህ ቪዲዮ ላይ ለእናንተም ሆነ ለብሩክ ወዳጆችም ለነብሩክም የማቀርበው እንደ መፍትሄ ሐሳብ ነው እንጂ እነሱን የመለያየት ብሩክና ሃይሚን ከነበራቸው ግንኙነት የሚያፈርስ ነገር እንዲመጣ ፈልጌ አይደለም። እቺ ልጅ ሐሳቧ እቅዷ ሌላ ነገር ሊሆን ይችላል። በጣም ረጅም ያቀረችው ነገር ሊሆን ይችላል። ግን ብሩክና ሃይሚ አንድ ከሆኑ ማክሸፍ የሚችሉት ነገር ነው። ሁለቱ መነጋገር አለባቸው ብዬ ማስበው ለዛ ነው። አሁን መሀል ላይ ሌላ ሰው የሚገባው ነገርም ችግር ሊፈጥር ነገሩን ሊያሰፋው ይችላል። ከቀን ወደ ቀን ደግሞ ትናንትና እንደነገርኳችሁ ነገሮች አንዳንድ ጊዜ ሰፋ ባለ ቁጥር
አንድ ቀን ባደረ ቁጥር፣ አንድ ደቂቃ በጨመረ ቁጥር፣ አንድ ሳምንት በጨመረ ቁጥር፣ 2-3 ቀን በሆነ ቁጥር የምንመላለሰው ቃላት ራሱ ውስጣችን የሆነ ያለውን ፍቅር ሊሽሩት ይችላሉ። አሁን ብሩኬና ሃይሚ ተጣልተው ብሩኬና ሃይሚ በተገናኙ ቁጥር የሚያወሯቸው ቃላቶች አንዱ ለአንዱ የሚከብድ ወይ አንዱ የአንዱን ልብ የሚሰብር ቃል ሊናገሩ ይችላሉ። ምክንያቱም በተፈጠረው በዚህ ትንሽ ነገር ማለት ኢትሶኬ ቀላል ላይሆን ይችላል፣ ግን በእርጋታ በጠረጴዛ ዙሪያ ማውራት አለባቸው ብዬ ማስበው ብሩኬና ሃይሚን ብቻ ነው። ሁለቱም ብቻ ነው። ሁለቱ ካልተግባቡ፣ ሁለቱ ማይግባቡ ከሆነ አሁንም ሶስተኛው ወገን ገብቶም እኮ ሊያግባባቸው አይችልም። እኔ ሁለቱ ተቀምጠው ነገሮችን በዚህ መልኩ ብለው ሁለቱ ናቸው ማውራት ያለባቸው ብዬ ማስበው ለዛ ነው። በቃ አንድ ነገር ባደረ ቁጥር በጣም እየሰፋና ነገሮች ወዳልሆነ አቅጣጫ እንዲያመሩ ሊያደርግ ይችላል። ልክ ነው ጋሽዬ ጥሩ አባት ናቸው፣ ደስ የሚሉ ሰው ናቸው፣ የማስታረቅ አቅም ያላቸው ሰዎች ናቸው፣ አባት ናቸው። በጣም የምንወዳቸው አብርሽን ቤት ብንሄድ እነ ብሩኬን ጋር ቢሆን በጣም ብዙ ለጓደኝነት ለልጃቸው በጣም ብዙ የሚሆኑ ሰዎች ናቸው። በጣም ብዙ የሚሆኑ ናቸው። ይህ የማይካድ ሀቅ ነው። የማስታረቅ አቅሙም አላቸው። ግን ብሩኬን እውነቱን ያውቀዋል ብዬ ስለማስብ ነው አሁንም ሃይሚና ብሩኬ ቁጭ ብሎ ቢያወሩ ነገሩ ሊፈታ ይችላል። ኢትሶኬ ሃይሚ አውርቷት አልፈልግም በቃ እኔ እንደዚህ ምናምን ብላ ስታካብለው ነገሩን ጋሽዬን የማውራት ይሄው እኔ እንደዚህ ተፈጥሮ ነበር፣ እኔ እንደዚህ ነበር ያልኩት፣ ቀርቤ እንደዚህ ብያለሁ፣ ይቅርታ ጠይቄያታለሁ፣ ተሳስቻለሁ ብያለሁ፣ ግን እሷ እምቢ አለችኝ፣ ጋሽዬ ምን ይሻላል ቢባል ከዛ ጋሽዬ ሄዶ ነገሮችን የማስተካከል እርቅ የማውረድ ስራ ይሰራሉ ማለት ነው። አሁን ግን ገና ወደ መረጃው ሌላ ነገር ባደረ ቁጥር እየሰፋ ነው ያለው። የብሩክና የሃይሚ ርቀትም እየሰፋ ነው። እንደዛው አንዳቸው የሚሰብር ነገር ይናገራሉ ብዬም እንዳሰብኩት እንዳለውም የሚሆን ነገር ነው። የሚሽር ነገር ላይሆን ይችላል። በቃ ፍቅራቸውን የሚሽር የሆነ ክፍተታቸውን የሚያሰፋ የነበራቸውን ግንኙነት እንዲረሱ የሚያደርግ ጥሩ ጊዜያቸውን እንዳያስታውሱ የሚያደርግ ሊሆን ይችላል አሁን እየተፈጠረ ያለው። ይሄ ደግሞ ልጅቷ የምትፈልገው ይሄ ሊሆን ይችላል። ክፍተቱን ሊሆን ይችላል እቺ ልጅ የምትፈልገው። እውነትም ተከፍሏት ከመጣች ይሄን ለማድረግ ተግባር እሱንም ደግሞ በግልጽ የምናጣራ ይሆናል። አሁን አባቷን ካገኘነው ነገሩን አግኝታል እሳቸው ይሄ እዚህ ነገር ውስጥ እንደገባችሁ ለኮ ላያውቁ ይችላሉ፣ አይታወቅም። እነዚህ አይነት ነገር እንዳደረገችም ላያውቁ ይችላሉ። የዘንድሮ ሴት እንዴት ይታመናል? ሲጀምር በጣም መሰሪ የሆነ ስራ ልትሰራ ይሆናል የመጣችው። የሁለቱን ግንኙነት እንጃ እኔ ከሰይጣን ውጪ ፍቅር ደስ የማይለው ምን እንደሆነ አላውቅም። ፋሚሊዎች ግራ የሚያጋባ ነገር ነው እየተፈጠረ ያለውና እኔ እንደ ሀሳብ ነው አሁንም ሁሉም ነገር ለብሩክና ለሃይሚ ፍቅር ለነበራቸው ጥሩ ጊዜ እንደ መፍትሄ ይሆናል ብዬ ማስባቸውን ሁሉም ነገሮች ነው ፋሚሊ እናንተ ያጋራ ያለውት። በምንም አይነት ሳይድ ይዤ አይደለም፣ ነገሮችንም ክፍተታቸውንም ለማስፋት እያሰብኩኝ አይደለም። እየተረዳችሁበት ያላችሁበት መንገድ ትንሽ ግራ እያጋባኝ ስለሆነ ነውና ይሄን እምላችሁ እስከ መጨረሻው ስለተመለከታችሁኝ ከልብ አድርጌ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩ።